ተመልካቾቻችን አሁን የምንገኘው ከአዲስ አበባ ከ1600 ኪሎ ሜትር በላይ የሚሆን ርቀት ላይ በኢትዮጵያና ኬንያ ድንበር መካከል ነው። ይህ የምታዩት ወንዝ የዳዋ ወንዝ ይባላል። ከባሌና ሲዳሞ ከፍተኛ ቦታዎች ላይ የሚነሳ ወንዝ እንደሆነ ይነገራል። ወንዙ ሄዶ እንግዲህ በሶማሌ አሸዋማ ቦታዎች እንደሚገባ ወይም ደግሞ ወደ ህንድ ውቅያኖስ እንደሚከናጭ ይገመታል። በዚህ ወንዝ እንግዲህ ከወንዙ ማዶ የምታዩት የኬንያ ግዛት ነው። እዛ ጋር የምታዩቸው እዚህ እኛ ደግሞ ኢትዮጵያ ላይ ነው። ማን ይባላል? ገርበዶ ይባላል። እቺ ቦታው ይሄ ቦታው እንግዲህ ገርበዶ ይባላል ነው ያሉት የአካባቢው ነዋሪ። በሶማሌ ብሔራዊ ክልላዊ መንግስት በሊበን ዞን ዶሎ አዶ ወረዳ ውስጥ ነው የምንገኘው። ወንዙ በጣም ትልቅ ወንዝ ነው። ዓመት የሚፈስ ወንዝ ነው። የአካባቢው ነዋሪዎች እንደምታዩት ለትራንስፖርት እንደ ጀልባ የሚጠቀሙት ይህንን የትራንስፖርት አይነት ነው። ይህ ወንዝ እንግዲህ የመስኖ ስራ በመስራት ነዋሪዎች ኑሯቸውን ለመኖር ይሞክራሉ። እዚህ ጋር እየተሸከሙ የሚወስዱት የተለያዩ ሸቀጦችን ነው። አቅራቢያ የሚገኘው ለኬንያ ከተማ የተለያዩ ሸቀጦች፣ የሱቅ እቃዎች እንደ ዘይት የመሳሰሉ ይሄዳሉ። የንግድ ስራውም አለ ማለት ይቻላል። ስሜ ጉሎ አሊዮ ቦያ ይባላል። የት ነው የሚኖሩት? የምኖረው ሊባን ዞን ከወረዳ ዶሎ አዶ ታች ቀበሌ ቦሪ አለ። የቆምኩት ቦታ ኒውስ ቀበሌ ገርበዶ ይባላል። ምን እየሰሩ ነው? ይመስል እርሻ ነው የምናርሰው። እርሻ? አዎ። ይሄ ወንዝ ምን ይባላል? ዳዋ ይባላል። አሁን እዚህ በመስኖ ምንድነው እያለማችሁ ያላችሁት? ይሄን አላማችን ምንድነው? አሁን ሙዝ አለ። ይሄ ካናሉ ትልቁ ካናል ድሪፕ ሰርተናል። ድሮ እዚህ ቦታ ድርቅ ነበረ፣ ኢንጂነር ነበሩ። ግን አሁን ዲባሽን ደስታ ይሰማል። ማን ነው የሰጣላችሁ ይሄንን መስኖ? ይሄን ድሪፕ በመንግስት እናመስገናለን። ዶክተር ዲፕ ነው የሰራው? አዎ የሰራው ድሪፕ ነው። ከመሰራቱ በፊት ምን ችግር ነበር? ችግር የነበረው ጀነሬተር አልነበረም፣ በሙሉ ድርቅ ነበረ። አሁን ግማሹ ገና አልደረሰም፣ ግን ግማሹ ደረሰን ቦታ ሊባሽን ደስታ ነው የምንሰማው። ይሄ መስኖም አልነበረም ድሮ? አልነበረም ድሮ። በምንድን ነበር የምትተዳደሩት፣ የምትኖሩት፣ የምታርሱት? እዚህ አካባቢ ዝናብ የለም። ችግር ነበር። ችግሩ ምንድን ነው? ምንም ይምባል ሶማሌ አለ ብርጅባት እንባለው አለ ትሰራለህ፣ በሁለት ቦታ ታከብራለህ። ድሮ እሱ ነው የምንሰራው ነበረው፣ ግን አሁን ለግላችን ነው የምንሰራው። ድሮ የዝናብ ጥረት ነበረ። ዝናብ አንድ ጊዜ ያጣል፣ አንድ ጊዜ ይገኛል። አሁን ዝናብ ካጣ ጀነሬተር አለ፣ መስኖ አለ። ያው አሁን በአመት ሁለት ጊዜ፣ አንድ ጊዜ ሽንኩርት፣ አንድ ጊዜ በቆሎ። ያው በቆሎ ቆማል። አሁን ይሄ ደግሞ ሙዝ ነው። ይሄ እንደልኩ አይገም። እስከ ስንት እየሸጡ ነው በአመት? አሁን በአመት ገና ሂሳብ እስከ አልቆጠርኩም፣ ግን በግምት 100 ሺህ ይገኛል በአመት። ከዚህ በፊት ይሄንን ያገኙ ነበር? የለም። ስንት ነበረ የአመት ገቢዎት ከዚህ በፊት? በአመት እንደው ካገኙ ስንት ብር ያገኙ? ገቢ አልነበረም። ልጆች ማሳደሪያ ጉሜ መከፈል፣ ልጆች ሐኪም መውሰድ፣ ትምህርት ማስተማር፣ በቃ እዛ ነበረ። ድርብ እናመሰግናለን። አንደኛው ባላ እናመሰግናለን፣ ሁለተኛው በመንግስት፣ ሶስተኛው ድርብ የሰራች እናመሰግናለን። ወደፊት እቅዶት ምንድን ነው? እቅዶቱ ድሮ የነበረው አልነበረም፣ ጀነሬተር አልነበረም። ምን ጠብቀው ዝናብ ብቻ ነበር። አሁን ዝናብ በናታም ጀነሬተር አለ። ጀነሬተር ማናጣጣ ሎሚ አለ፣ ያው ሎሚ አለ፣ ማንጎ ያው ጥርም ዙሪያውን 20 ሰው ነው ያለው። ይሄ መተናፈው ምንድነው? ይሄው የሰራች በሙሉ መሬት አለ። ያልተሰራ ችግርተኛ ቦሪያ ያሉት ንጉስ ቀበሌ አምስት ንጉስ ቀበሌ አለ። አምስት ንጉስ ቀበሌ አለ። ገርበዶ አንድ በር ከሰለ የሚባል ቦታ አለ። ነው አለ ቀበሌ ውስጥ 01 0 አምስት ንጉስ ቀበሌ አለ።
ብዙ ይሰራል። ይሄ ሙዝ አሁን ምን ያህል ጊዜ ይቀረዋል? ይሄ ይቆያል። ይሄ ሶስት ወር እንዴ ማለት። የት ነው የምትሸጡት? ሲደርስ ኬንያ አካባቢ ገበያ የለም። ለገበያ ኬንያ ነው ዱንታው ኬንያ ነው ወስዳለ። እዚህ ቅርብ ከተማ አለች። ማን ትባላለች? መንዴራ ነው ወስዳችሁ የምትሸጡት? በጣም ጥሩ ነው። ዶሎ አዶስ አትወስዱትም? ዶሎ አዶስ ራሱ ከዚህ አለው ከዚህ በላይ
alaabta soo qaadaysiin ya isku hubiin in kale door gaaraysan